በጣም ነው የሚከብደው። በጣም ለምን ፈጣሪያችን እንደኛ ጨካኝ አይደለም፣ እንደኛ አረመኔ አይደለም። ሩህሩህ የሆነ ፈጣሪ ነው ያለን። ቆይቶ ይቅርታን መጠየቅ የመሰለ ነገር የለም። ይቅርታን ትልቅ ነገር ነው። ይቅርታን ጠይቆ ፈጣሪውን ይቅርታን ጠይቆ በሃይማኖትን ጠንካራ ሆኖ የበለጠ በሱ ዙሪያ በጣም አስተዋይ ልጅ ጎበዝ ልጅ ነው ሲባል ነው የሰማነው የነበረው። በሃይማኖቱ ጠንክሮ በዙሪያው ያሉ ወጣቶች ትላንት ስህተት ውስጥ ወንጀል ውስጥ እንዲገቡ ያደረጋቸው ወጣቶች በሙሉ ጥሩ ስራ እንዲሰሩ ማድረግ የሚገባው ነበር። ግን ሆነም ቀረ። ሴጣን የሚያመልክ ሰው ሁሌ በዛ በሴጣን መንገድ ነው የሚጓዘው። ሴጣን የሚያመልክ ሰው ሁሌ ሴጣን ይፈታትነዋል። በቃ ነፍስያን አጥፋ፣ ይሄ ነገር አድርግ፣ ጥሩ ስራ ላይ መስራት አይሰጠውም፣ ቦታም አይሰጠውም። ሲጀምር ቦታ አይሰጠውም። ብቻ የእሱ መንገድ እንዲጓዝ የሴጣን መንገድ እንዲጓዝ ነው የሚያደርገው። ስለዚህ እኔ ደስ ብሎኛልም ደስም አላለኝም። እኔ በአደባባይ ቢሰቀል በጣም ደስ ይለኛል። ለምን ካደረገው አንጻር ልክ ግን በዚህ ልክ እንደረሱብኝ ብሎ ስንፈት የሽንፍና በመጨረሻ ላይ እንዲህ ህይወቱ ማጥፋቱ ራሱ ላይ አናቱ ላይ ተኩሶ እንዲመገደሉ እኔ እንጃ። ብቻ ምን አይነት ልጆች አሉት፣ ሚስት አላት። ቢያንስ የልጆቹ ቢኖሩላቸው። ሰው ነው እኮ ጥፋት አያጠፋም አይደለም። ሰው ሁላችንም ጥፋት እናጠፋለን። ሁላችንም ገንዘብ ከዛ ጥፋታችን ታርመን ታስሮ ጥፋቱን አርሞ ያ የበደለ ህዝብ በሙሉ ቅርታን ጠይቁ። መላ የኢትዮጵያ ህዝብ በደለ ማለት ነው። እነዚህ ልጆች በሙሉ ማሰቃየት የኢትዮጵያ ህዝብ በሙሉ እንደበደለ ቁጠሩት። ስለዚህ ይቅርታን መገባት ሲገባው በራሱ ላይ ተኩሶ አጠፋ። እንግዲህ ምርጫው ከሆነ ማንም አያስገደውም። እስካሁን በምርጫው አይደል የተጓዙ የነበረው። እስካሁን እነዚህ ሰዎች በሙሉ አግቶ የሚያሰቃየው እነዚህ ጀግኖቻችን ያልሆነ ቦታ እንዲገቡ፣ እንዲታሰሩ፣ እንዲታገቱ፣ ቤተሰባቸው እንዲሰቃዩ፣ ዘላለም ከሚስቱ ጋር እንዲለያ ያደረገ ዘላለም እንዲገድል። ሱብሃንአላህ በጣም አጂብ እኮ ነው። ሰው እሱ የሰውን ሞት የተመኘ ሰሞኑ የነስራይን በመርዝ ሊገለው ነው የፈለገው ነበረው። ሙሽ የነስራይን ብቻ ሳይሆን መላክሩም በሙሉ በመርዝ እንዲገላቸው ነው አስቦ አቅዶ የተነሳው ነበረው። ግን ይሄ በሙሉ ውድቀት ሆኖ ይሄ በሙሉ ሽረት ሆኖ ራሱን ህይወቱ አጠፋ። አያችሁ፣ በሰው ላይ ክፉ አትስሩ። በሰው ላይ መቼም ክፉ አትስሩ። ዙሮ ራሳችሁ ነው የሚከፍላችሁ። በሰው የዘራነው ነው የምናጭደው። እኛ ሰዎች ስንባል የሰራነው ነው የምናጭደው። ጥሩ ነገር ከሰራን ጥሩ ነገር ይጠብቀናል። መጥፎ ነገር ከሰራን ደግሞ መጥፎም ነገር ይጠብቀናል። የሰራው ስራ አሳፍሮት ራሱ አጠፋ። ግን 3 ቀን ነው 4 ቀን ይሆናል፣ 1 ሳምንት ምናምን ይሆናል። 3 ቀን 4 ቀን ሳይሆን 1 ሳምንት ይሆናል። እነ ስራ እንዲያጠፋ ነው። እነሱ ሊገል ነው። እነሱ ገሉ፣ እሱ ሊኖር እነሱ ቢገሉ እሱን እኮ መቼ መያዙ እኮ አይቀርም። ግን ያሰበውን አሳበውኑ በራሱ ላይ ያደረገ አይገርምም? አለሙሂም እኔ ነስራይኑ ሆነ ዘላለም ሆነ በእነሱ ውስጥ ያሉ ልጆች ክርሞች በሙሉ ምንም ስላልሆኑ በጣም ደስ ብሎኛል። ነስራይኑ ሆነ ዘላለም ሁሌ ኑሩልን። እናንተ ጥሩ ስራ ለመስራት ሁሌ ኑሩ። እድሜያችሁና ጤና አላህ ይስጣችሁ። ለምን ጥሩ የሚሰራ ሰው ሀገራችን ላይ መቀመጥ ማንም ሰው አይወድም። እናንተ ግን በእድሜያችሁ ላይ እድሜ ተጨምሮ በጤናችሁ ላይ ጤና ጨምሮ አላህ ሊያኖራችሁ ነው የምፈልገው። ለምን ለብዙ ሰው ደራሽ ስለሆናችሁ፣ የብዙ ሰዎችን አጋዥ ስለሆናችሁ ማለት ነው። ግን እኔ መስፍን በዚህ ልክም ራሱ ላይ ወርዶ ራሱን ያጠፋል እንዲህ የሆነ የዶሮ ልብ አለው ብዬ መቼም አልገመትኩ ነበር። ሰነፍ እንደሆነ አውቃለሁ። የሞተ ወቃሽ አላህ ያርገኝ። ሰነፍ እንደሆነ አውቃለሁ። ለምን ብትሉኝ ስራው በሙሉ በብር ነው። ስራው በሙሉ በሰው ነው የሚያሰራው እንጂ እነ ዘላለምና እንደ ነስራይን ፊት ለፊት ተጋፍተው አይደለም የሚሰራው ነበረው አይደል? እዛ ቀን ጀግና ስለሆነ አይደለም እንዴ ግንብን ዘለው ወጥተው በሩ የከፈቱት። ያ ወኔ ስላላቸው ጀግና ስላላቸው ፈጣሪያቸው ተማምኖ ስለሚጓዙ። እሱ ግን እድሜ ልኩ ሰይጣንና አምልኮ ወንጀል ስለሚሰራ በቃ ሁሌ ጥፋት ነው ፊት ለፊቱ የሚታየው ጥፋት ነው። እናንተ ሁሌ ጥሩ ስራ የምትሰሩ ከሆነ ሁሌ ጥሩ ስራ እኮ ነው ፊት ለፊታችሁ የሚወጣው። ከጥሩ ሰዎች ትገናኛላችሁ። ግን መጥፎ ስራ የምትሰሩ ከሆነ ከፊት ለፊታችሁ መጥፎ ስራ፣ ይሄ ነገር ስራ በቃ ለምን ሰይጣን ወስዋስ ነው። መጥፎ የሚሰሩ ሰዎች ነው ከናንተ ጋር የሚጨምረው። መጥፎ የሚሰሩ ሰዎች ናቸው ከናንተ ጋር ጓደኛ የሚሆኑት። ስለዚህ እኔ በብር ወኔውን በሙሉ ብር እንደሆነ በብር እንደሚያሰራ በሰው ትከሻ እንደሚዞር እኮ አውቃለሁ። ሆነም ቀና ግን በዚህ ልክ ዘቃጭ ሆኖ ራሱ ያጠፋል የሚል ግምት መቼም አልነበረኝም። መቼም ማለት ነው።
ሆኖም ቀረ በፍላጎቱ ስለሆነ ምንም ማድረግ አይቻልም። ዋናው እናንተ መትረፋችሁ ነው። ግን የልጆቹ ቢኖር አሪፍ ነበር። ማለት ልጆቹ ምንም አላደረጉም። አባታቸው ነው ጥፋት የሰራው። ልጆች ቢያንስ አባት የለንም የቲመን እንዳይሉ አባ ብሎ የሚጠሩት ነገር እንዳያጡ ለልጆቻቸው ቢኖር እኔ ደስ ይለኛል። ግን ስራው ነው፣ ስራው ከፈለው። አያችሁ እናንተ መጥፎ በሰው ላይ መጥፎ የምትሰሩ ሰዎች፣ ለሰው መጥፎ ኮሜንት የምትጽፉ እናንተ፣ ለሰው መጥፎ ስድብ የምትሳደቡ እናንተ በነስራይና በዘላለም ጥሩነት በነስራይና በዘላለም ተማሩ። መጥፎነት ደግሞ በመስፍን ተማሩ። መስፍን ይህን 3 ዓመት በሙሉ ያኔ ከዛ በላይ እኔ አላውቅም። አሁን በተገለጠው በነናትናይና በማህሌት ዙሪያ ላይ ይሄን ያን አመት ወንጀል የሰራ ኑሮ ዛሬ ደግሞ ራሱ አጠፋ። ያ ምንድነው? መጥፎ ስራ ስለሆነ። ስለዚህ መጥፎ ስራ አትስሩ። ጥሩ ስራ ለመስራት ሞክሩ። መጥፎ ስራ ገደል ውስጥ ነው የሚከለን። መጥፎ ስራ መጥፎ ሞት እንድንወጥ ነው የሚያደርገን። መጥፎ ስራ ስለሰራ ነው ዛሬ በራሱ እጅ ማንም ሳያስገድደው ቁጭ ብለን እናውራ፣ ቁጭ ብለን እንፍታ። ተው ቪዲዮን ካያችሁ ተው፣ እኛ ምንም ነገር መሳሪያ የለንም፣ ቁጭ ብለን እናውራ፣ ችግሩ እንፍታው ብሎ ነው የለመኑት የነበረው። ግን እሱ አሻፈረኝ፣ ከእናንተ ጋር ቁጭ ብዬ ማውራት አልችልም፣ ከእናንተ ቁጭ ብዬ ማወራበት ወኔ የለኝም፣ ህሊና የለኝም፣ እንደዚህ አይነት ድፍረትም የለኝም። ስለዚህ ከእናንተ ቁጭ ብዬ ከማውራቴ ራሴ ባጠፍ ይሻለኛል ብሎ ነው ራሱ ያጠፋው። ስለዚህ ፈጣሪ ይቅር ይበልህ። እኔ አላህ ይርሐምህ አልልህም፣ ፈጣሪ ይቅር ይበልህ። እንግዲህ በሰራኸው ወንጀሎችን በሙሉ ዱንያ ላይ ቁጭ ብለህ ፈጣሪ በሰጠህን እድሜህን ሁሉን ይቅርታን ጠይቀህ ፈጣሪን ይቅርታ ጠይቀህ የምትክሰው ነገር ክሰህ ለልጆችህ ብትኖር አሪፍ ነበር። እንግዲህ ካልሆነ ምንም ማድረግ አይቻልም። በሰራኸው ስራ በሙሉ ፈጣሪ ይቅር ይበልህ። የነስራይና ዘላለም መላክሩሞች በሙሉ የልፋታችሁ ውጤት ደስተኛ የሚያደርግ ነገር ባይሆንም አሳዛኝ ነገር ቢሆንም ብቻ ከባድ ነው። እናንተ ጠንክራችሁ ስሩ፣ በርትታችሁ ስሩ። ብዙ ስራ ይጠብቃችኋል። ሀገራችን ላይ እንደዚህ ማጽዳት አለባችሁ። እንደዚህ ህይወትን ማጥፋት ሳይሆን በንግግር የሚያምር ሰው በንግግር አምሮ ያጠፋው ጥፋት አምሮ ያጥፋቱ የሚያስተካክል ሰው የምታስተካክሉ ጀግኖች አላህ ያርጋችሁ። ከእንደዚህ ቆሻሻ ስራ ከሚሰራ ራሱ ከሚያጠፋ ሰውን በድሎ ሰውን አሰቃይቶ ሴት ልጅ ደፍሮ መጨረሻ ላይ ደግሞ ለፈጣሪው ይቅርታ ሳይጠይቅ ሳይጸጸት እንደዚህ ነፍሱ ከሚያጠፋ ሰው ሁላችንም አላህ ፈጣሪ የሚጠብቀን አላህ የሚጠብቀን። ብቻ ትላንት ሆነ ከትላንት ወዳ በጣም ከባድ ስሜት ላይ ነበር ነው። ሁላችንም በጣም ተጨነቀን ነበር። በቃ እኔ ሙሉ በሙሉ ልዑል ነው ብዬ ነበር። ምክንያቱም የሰማሁት የልዑል ድምጽ ነበር እና በቃ ልዑል ላይ ነው ጥይቱ የተተኮሰው። የሆነ ጉዳት ደርሶበታል ብዬ ሙሉ በሙሉ ደምድሜ ነበር። አልተናገርኩም እንጂ በቃ ሙሉ በሙሉ ደምድሜ ነበር። ምክንያቱም በቃ ድምፁ የእሱ ድምጽ ነው ብዬ ነው ያሰብኩት ነበረው። ሆነም ቀረ አልሐምዱሊላህ። እነሱ ምንም አልሆንም። እኔ በጣም ደስተኛ ነኝ። መስፍን እንግዲህ የዘራውን ነው ያጨደው። ምንም ማድረግ አይቻልም። እናንተ ደግሞ ጥሩ ስራ ከመስራት ወደ ኋላ እንዳትሉ። ከዚህም የበለጠ ስራ ላይ ያጋጥማችሁ ይችላል። ከዚህም የበለጠ ጉዳት ሊደርስባችሁ ይችላል። ስለዚህ እናንተ ሁሌ ጠንክራችሁ ወደፊት መጓዝ ነው። እኛም ከጎናችሁ መሆን አለብን እና በረታታችኋለን። ልጆቹ ደግሞ መጽናናት ይስጣቸው። ሌላ ምን ይባላል? ምክንያቱም አባታችን አለን፣ እንኖራለን፣ እንማራለን፣ ጥሩ ቦታ እንደርሳለን ብሎ ያሰቡ ልጆች በድንገት እንደዚህ ምንም በማያውቁት ነገር አባታቸው ማጣትም ከባድ ነው። መቼም ቢሆን አባት ነው አይደል? አባት መተኪያ የለውም። አባት ነው። አባት ቦታ የሚተካ ማንም የለም፣ ማንም። እና እኔ ልጆቹን ያሳዘኑ። እሱ በስራው ስራ ነው የሰራው፣ ስራው ነው የከፈለው ፈጣሪ። ግን ልጆቹ ምንም የማያውቁ ልጆችን ያሳዝኑኛል። እኔም ልጅ ነኝ ለአባቴ። ስለዚህ አባትን ማጣት ደግሞ ከባድ ነው አይደል? ስለዚህ አባታቸው ወንጀል ሰርተው
የስንት ሰዎች ጥያቄ መልስ ሳይመልስ በዚህ ልክ በመጨረሻ ላይ ራሱን ማጥፋት በጣም ከባድ ነው። ለነገሩ ከዚህ በፊትም የእሱ ተከታዮች እኮ ተናግረው ነበር። ብዙ ጊዜ ራሱን ለማጥፋት ይሞክራል። ብዙ ጊዜ በራሱ ላይ ሽጉጥ ይደቅናል። ሽጉጥ ከራሱ ላይ አይለቀቅም። በቃ ብዙ ጊዜ ራሱ ለማጥፋት ይሞክራል። ሽጉጥን በእጁ ላይ ይዞ ነው ቁጭ የሚለው። ደስተኛ አይደለም ብሎ የሆነ ልጅ ተናግሮ ነበረ። በቃ መድኃኒት ስትሰጠው ምናምን ራሱን ይጠራጠራል ምናምን። አያችሁ፣ በቃ ዙሪያው በሙሉ ህሊናው በሙሉ ጭንቅላቱ በሙሉ ሴጣን ተቆጣጥሮታል። ይሄ ሰውዬው እርግጠኛ ነኝ በራሱ መንፈስ አይደለም የሚጓዘው። በቃ ሴጣን ወርሮታል እኮ። ለምን ጥሩ ስራ ይሰራማ? ወደ ፈጣሪው ተጠግቶ ክርስቲያን ሆነ ሙስሊም ሆነ ወደ ፈጣሪው ተጠግቶ እኮ ይቅር በለኝ ብሎ ይቅርታን አይጠይቅም። ሁሌ ወንጀል ለመስራት ነው የሚያስበው። ነገ ጠባ ወንጀል ለመስራት፣ ሰውን ማገት፣ ሰውን ማሰቃየት፣ ማን አግኝቼ ብገል፣ ማን አግኝቼ የማንን ብር ብበላ፣ የትኛው ሴት አግኝቼ ብደፍር፣ ስራው እንደዛ ስለሆነ ያ ምንድን ነው? በቃ ሴጣን ነው ያሰራው። ይሄ በሆኑ እንደ በራሱ ላይ ጥይት ሽጉጡን በራሱ ላይ እንዲለቀው ያደረገው ሴጣን ነው። ምክንያቱም በልበል ይለዋላ። በጣም ከባድ ነው። የመጨረሻው ዜናው እኔ ያን ያክል አልተደሰትኩም፣ የምር አልተደሰትኩም። በጣም ማሳዛኝ ነገር ነው። አንድ ሰው ላይ ይመለስ እቺ ዱንያ መልሶ ላያት መሞቱ ከባድ ነው። ግን የሰራነውን እንዲህ በአደባባይ መክፈልን መባል ደግሞ ከባድ ነው፣ ውርደትም ነው። ላኢላሀ ኢለላህ። ሆነም ቀረ ዋና ጀግኖቻችን ምንም ስላልሆኑ በሰላም ስለመጡልን፣ ምንም አደጋ ሳይደርስባቸው በሰላም መጥተው ቪዲዮ ስለሰሩልን በጣም ደስ ብሎኛል። መላ ቤተሰቦች የተጨነቃችሁ በሆኑ እንኳን ደስ አላችሁ። ቪዲዮን ከወደዳችሁ እስከ መጨረሻ አይታችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ያላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።